ሰላም ጋይስ እንዴት ቆያችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው ኔክስት ዊክ ከጎልድ ከጂፒኤስዲ ከዩኤስዲ እና ከዩኤስዲ ጂፒአይ የምንጠብቀውን የማርኬት ኤክስፔክቴሽናችንን ምን ይመስላል፣ ምን አይነት ነገሮችን እንጠብቅ የሚለውን ነገር ከማርኬት አብረን የምናይ ይሆናል። ሆፕፉሊ ይጠቅማችኋል፣ አድቫንቴጅ ትይዙበታላችሁ ብዬ አስባለሁ። ከዚህ በፊት በምሰራቸው ሂል አናሊሲሶች ብዙዎቻችሁ ጥሩ ነገር እያገኛችሁባቸው ፕራይስ አክሽንንም በዛው አንደርስታንድ እያረጋችሁ ፕራይስ አክሽን ተጠቅማችሁ እንዴት ነው ዊክሊ አናሊሲስ መስራት የምንችለው የሚለውን ነገር የተረዳችሁ ነው ብዬ አስባለሁ። ሪዛልታችሁን እየላካችሁልኝ ነው ብዙዎቻችሁ። ያ ስላገዛችሁ ደስ ብሎኛል። ኮንግራ ጋይስ። ያ ዲስ ዊክ ላይ ደግሞ ኔክስት ዊክ ላይ ከማርኬት ምን አይነት ነገሮች እንደምንጠብቅ አብረን እናያለን ማለት ነው። ከዛ በፊት ይህን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ፣ ላይክ በማድረግ ለብዙ ሰው እንዲደርስ ፎር ፍሪ ስለሆነ በየሳምንቱ እየሰራሁላችሁ ያለሁት ብዙ ሰው እንዲያግዝ ለብዙ ሰው እንዲደርስ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አካውንቱ ኢንጌጅመንት እንዲኖረው ብዙ ሰው ጋር እንዲደርስ አድርጉ። ያ ወደ ዊክሊ አናሊሲሳችን ስንመለስ ያው እንደተለመደው ሁሌ የምናየው ምንድነው ዲስ ዊክ ላይ ምን አይነት ኢኮኖሚካል ኢቨንት አለን የሚለው ነገር ላይ ነው። እውነት ለመናገር አክቹሊ አሁን ላይ እነዚህ ስኬጁል ይወጣላቸው ኢኮኖሚካል ኢቨንቶች አይደሉም ማርኬቱን ድራይቭ እያደረጉት ያሉት ወይም ደግሞ ያን ያህል ትልቅ ሙቭመንት የላቸውም። ግን ያው ስቲል እነሱን ነገሮች ማየት ስላለብን ያው ዲስ ዊክ ላይ እንደምታዩት ያን ያህል ሜጀር ኒውስ የለንም ከዶላር ጋር በተያያዘ ኤፍኤምሲ አለን ሮብ። ከዛ ውጪ ምንም አይነት ያን ያህል ሃይ ኢምፓክት ምንለው ወይም ደግሞ ሜጀር ኒውስ የለንም ማለት ነው። ስለዚህ ኤፍኤምሲ ትንሽ ያው ሮብ ነው፣ እሱን ነገር እናያለን። ፒፒአይ ያለን ማርኬት ላይ እነሱ ነገሮች ላይ ፎከስ ለማድረግ እንሞክራለን። ስለዚህ ሮብ ነው ዲስ ዊክ ላይ ሜጀር ኒውስ ያለን ፒፒአይ እና ኤፍኤምሲ። ከፒፒአይ በላይ ግን ኤፍኤምሲ ላይ ሞር ፎከስ አድርገን እናያለን ማለት ነው። ዲስ ዊክ ያው ኤፍኤምሲም እንደመሆኑ መጠን አንዳንድ እንትኖች እየወጡም ስለሆነ ዳታዎችንም እያየው ነበርና ያው ከዶላር ጋር ተያይዞ እስካሁን 2025 ጀምሮ ካያችሁት ማርኬት በተለይ አሜሪካ ውስጥ ኢንተረስት ሬት ከት እየተደረገ ነው የመጣው፣ እየቀነሰ ነበረ። አሁን ላይ ግን ያው ኢንተረስት ሬቱን የተወሰነ እንዲጨምሩ የሚያስገድዳቸው ነገርም እየመጣ ስለሆነ ሜቢ ስለዛም አዲስ ነገር ሊወጣ ይችላል። እንደዛ የሚሆን ከሆነ ትልቅ የሆነ ሙቭመንት ነው ማለት ነው የሚኖረው። ሜቢ ዶላርንም ሰሞኑን ካያችሁት ማለት ጎልድ የተወሰነ ቤሪሽ እየሆነ ነው ከተጠበቀው በላይ። ያ የሚሆንበት ምክንያት ያው ዶላር ስትሮንግ እየሆነ ስለሆነ ነው። ዶላር እንደምታዩት በደንብ ስትሮንግ እየሆነ ነው። ጎልድ ደግሞ ያው የተወሰነ ቤሪሽ እየሆነ ነው። ጎልድ እንደዚህ እንዲወጣበት ከሆነበት አንዱ ምክንያት ደግሞ ምንድነው ካላችሁኝ ኦልሞስት ኢንተረስት ሬት ከት መደረግ የጀመረው ኮንስታንትሊ በ2025 ነው እና 2025 ጃንዋሪ ላይ የጎልድ ፕራይስ 2600 ነበር። በአመቱ ግን 5600 አካባቢ ሊደርስ ይችላል እና እንደዚህ ሊጨምርበት ከቻለበት ምክንያቶች ውስጥ ዋናዎቹ እንደምታዩት ከዚህ ጋር ከ2025 ጀምሮ ከጃንዋሪ ጀምሮ ማለት ነው የኢንተረስት ሬት ከቱ አንድ ምክንያት ነው ማለት ነው። ቢካዝ ኢንተረስት ሬት ከት ሲኖር ዶላር ይቀንሳል፣ ጎልድ ይጨምራል። ስለዚህ በዛ ነበረ። ስለዚህ ለዛም ነው አሁን ዶላር ስትሮንግ እየሆነ ነው፣ ጎልድ ደግሞ የተወሰነ ዊክ እየሆነ ነው ማለት ነው። ስለዚህ እነዚህ ነገሮች ራሳቸውን የቻሉ ቻርት ጋር የሚያመጡት እንትን ይኖራል ማለት ነው። ወይም ደግሞ አጠቃላይ ማርኬቱ ላይ እኛ የምናያቸው ማርኬቱ ላይ ራሱን የቻለ ተጽዕኖ አላቸው ማለት ነው። ኤኒዌይስ ያ ኢኮኖሚካል ይሄ አጠቃላይ በፋንዳሜንታል የምናያቸው ነገሮች ከሞላ ጎደል ይሄን ይመስላሉ። ወደ ቴክኒካል ነገሩ ደግሞ ስንገባ ያው እንደ ቴክኒካል ትሬደር እንደ ፕራይስ አክሽን ትሬደር ምን አይነት እይታዎች አሉን የሚለውን ነገር እንትን ለማለት ያክል ያው በተደጋጋሚ ኤክስዋይ ላይ ወይም ዶላር ላይ ሜንሽን ሳደርግላችሁ የነበሩት እነዚህ ኪ ሌቭሎች ነበሩ። እንደምታዩት ማርኬት እነዚህ ኪ ሌቭሎች ላይ በተደጋጋሚ ሪያክት እያደረገ ነበረ። በቀይ ሼድ ያረኩላችሁ ኤሪያ ላይ ያለፈው ሳምንት ላይም ማርኬት እንደምታዩት እዛ ቦታ ላይ መጥቶ ሪያክት አድርጎ ነበረ። ነገር ግን እንደምታዩት ይሄን ቦታ ብሬክ አድርጎልናል አሁን ላይ። ስለዚህ ከዚህ በኋላ ምን አለ ማለት ነው ይሄ ቦታ እንደ ትልቅ ሳፖርት ነው የሚያገለግለን። ወይም ደግሞ እዚህ ጋር የነበሩ ሴለሮችን ማርኬት አስወጥቷቸዋል። እንደምታዩት ስትሮንግ የሆነ ሴለሮች ነው የነበሩት። እዚህ ጋር ማርኬት ላይ ሪጀክት አድርገዋል ሴለሮች ነበሩ። እዚህ ጋር እንደምታዩት ሪጀክት አድርገዋል። እዚህ ጋር ሪጀክት አድርገዋል። እዚህ ጋር ሪጀክት ያደረገው ኦልሞስት በጣም ነው የወረደው። ስለዚህ እዚህ ጋር ትልቅ ሴለሮች ነበሩ፣ ሜጀር የሚባሉ ሴለሮች ነበሩ። ማርኬት ግን እነሱን አስወጥቷቸው ብሬክ አድርጎ ወጥቷል። ሜቢ ሮብ ዕለት ሐሙስ ዕለት አካባቢ ቲክቶክ ላይ ላይቭ ስገባ መተከታተሉ ልጆች ከነበራችሁ ይሄ ሌብል ብሬክ ከተደረገ ከዛ በኋላ ያው ዴክስዋይል ምንም የሚያስቆመው ነገር የለም የመውጣት ፕሮባቢሊቲ ያለው ብያችሁ ነበረ። ያንም ተጠቅመን የተወሰኑ ትሬዶችን ገብተናል 40 አካባቢና
ዶላር ሞር ስትሮንግ እየሆነ ነው ማለት ነው አሁን ላይ። ስለዚህ ያው ኦልሞስት ከዚህ በፊት ሜንሽን እንዳረኩላችሁ ሃየር ታይም ፍሬም ላይ 3 መንዝ ላይ ያለውን ነገር ስናየው ዶላር አሁን ላይ ያለበት ኤሪያ ኦቨርኦል ማርኬቱ ላይ ስናየው ቡሊሽ ወይም ደግሞ አፕ ትሬንድ ላይ ነው ያለው፣ ወይም ደግሞ ሃየር ሃይ እየሰራ እየወጣ ያለ ማርኬት ነው። ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እየሰራ እየወጣ ነው። እንደምታዩት ከረንትሊ ይሄንን ትሬንድ ላይን ሰጥቶናል ማርኬት፣ ይሄኛው ትሬንድ ላይን ማለት ነው። ስለዚህ እዚህ ማርኬት ላይ ሞር ስትሮንግ የሆነ ነገር አለ ማለት ነው ቡሊሽ እንዲሆን የሚያደርገው። ስለዚህ የሃየር ታይም ፍሬም ባያሳችን DXY ላይ ቡሊሽ ነበረ ከመጀመሪያውም ከዚህ በፊትም እንዳወራ ነው ማለት ነው። ስለዚህ አሁን ደግሞ እንደምታዩት ይሄኛው ኪ ሌብል አለን ወይም ደግሞ ሜጀር ሳፖርት ኤሪያ አለን ማርኬት። እሱ ቦታ ላይ በተደጋጋሚ እንደምታዩት እየመጣ እዚህ ጋም ተች ሲያደርግ ነበር፣ እዚህ ጋም ተች ሲያደርግ ነበር፣ እዚህ ጋም ተች ሲያደርግ ነበር። አሁን ግን ያለበት ሌብል ላይ ምን አረገ? ብሬክ አረገው። ገና ክሎዝ አላረገም። ይሄ መንዝሊ ካንድል ነው። ስለዚህ 16 ቀን ይቀራል። ከዛ በኋላ ሙሉ የ2026ን ፕራይስ ፕሪዲክት ያደርግልናል ማለት ነው። 2026 ምን ሊመስል እንደሚችል ማወቅ እንችላለን። ኦልሞስት የቀሩትን ስንት ወራት ማለት ነው ኦልሞስት የቀሩትን ወደ 9 ወራት አካባቢ ምን አይነት ፕራይስ አክሽን እንደሚፈጠር ከ15 ቀን በኋላ ማወቅ እንችላለን ማለት ነው። በቦዲ ክሎዝ ካረገ እዚህ ኤሪያ ላይ ቡሊሽ ሴታፖችን መጠበቅ ስለምንችል ያ ማለት ዩሮሲዲ ጂቢፒኤስሲዲ ላይ ቤሪሽ እንጠብቃለን። ያው ከኮሪሌሽን አንጻር ማለት ነው ከዲኤክስዋይ ተቃራኒ ስለሆነ ኤሲዲጂፒአይ ላይ ደግሞ ቡሊሽ እንጠብቃለን ማለት ነው ተመሳሳይ ኮሪሌሽን ስላላቸው። ስለዚህ እንደ ሃየር ታይም ፍሬም እሱ ነገር ነው የምናየው ያው ሜጀር የሆነ ነገር ስለሆነ ማለት ነው። እንደምታዩት አሁን ከረንትሊ ማርኬቱ ዊክሊ ላይ አግሬሲቭ በሆነ መንገድ ነው ብሬክ አረገኝ ሌብል። ስለዚህ ያው ፕራይስ ሁሌም ሲወጣ እዚህ ጋር ተከፈተ ቀጥ ብሎ አይወጣም፣ እንደዚህ ብሎ አይወጣም። ራሱን የቻለ ኮሬክሽኖች ይኖሩታል፣ ቀጥ ብሎ አይወጣም። ስለዚህ ቢካዝ እዚህ ጋር ምን አለ ማርኬት ላይ ለምሳሌ አሁን ያለበት ቦታ ላይ DXY ኢምባላንስ አለ። ኢምባላንስ ስላችሁ ይሄ ምንድነው አይስቲ ላይ የምታውቁት ወይ ምናምን ፌር ቫሊ ጋፕ እያልኩ አይደለም። ኢምባላንስ ማለት አለመመጣጠኖች አሉ። ያ ማለት ባየሮች ብቻ ነው ማርኬቱ ጋር ያሉት እንደዚህ ማለት ነው እንደምታዩት። ይሄ ማለት ባየሮች ብቻ ኦልሞስት ለ3 ቀን ማርኬቱ ቡሊሽ ካንድሎችን ብቻ ነው እያየን የነበረው በትልቅ አግሬሲቭ በሆነ መንገድ ማለት ነው። ስለዚህ ማርኬቱ እዚህ ጋር ምን ማድረግ አለበት? ሪባላንስ ማድረግ አለበት። ይሄንን ቦታ ማመጣጠን አለበት። ይሄ ቦታ ለማመጣጠን ምን ማድረግ አለበት? የተወሰነ ፑልባክ። ከዛ በኋላስ ሞር ቮሊዩም ያገኛል፣ ፕራይሱ ይቀጥላል ማለት ነው። ስለዚህ እሱን ነገር ከማርኬት እንጠብቃለን። እንደምታዩት ከዚህ በፊት እንዳደረገው ማለት ነው። እንደምታዩት ማርኬቱ ቱ ዘ አፕሳይድ ወጣ፣ ከዛ ሪባላንስ አደረገ፣ ቱ ዘ አፕሳይድ ወጣ፣ ሪባላንስ አደረገ፣ ቱ ዘ አፕሳይድ ሪባላንስ ሁሌ መኖር አለበት። ቢካዝ ማርኬቱን አይዲያል የሆነ ማርኬት ወይም ደግሞ ይሄ ጤናማ የሆነ ማርኬት እንዲሆን ማለት ነው ባየሮችም ሴለሮችም እዛ ቦታ ላይ መኖር አለባቸው። ስለዚህ ያንን ነገር ነው ማለት ነው የምንጠብቀው ከማርኬት። ስለዚህ DXY ላይ የምንጠብቀው ነገር ቡሊሽ ነው። ኦብቪየስሊ ግን የተወሰነ ፑልባክ ሊያደርግ ይችላል። አሁን በነገርኳችሁ ሀሳብ መሰረት ማለት ነው የተወሰነ ፑልባኮችን እንጠብቃለን። የተወሰነ ፑልባክ ካደረገ በኋላ ቱ ዘ አፕሳይድ እንዲወጣ ነው የምንጠብቀው ማለት ነው። ዊክሊ ላይም እንደምታዩት ትልቅ የሆነ ማርኬት ስትራክቸር ሽፍት እየሰጠን ነው። ስለዚህ ከዚህ በኋላ ቡሊሽ ሴታፖችን እንጠብቃለን ማለት ነው DXY ላይ፣ ወይም DXY ቡሊሽ ይሆናል ማለት ነው። DXY ቡሊሽ ሆኖ ማለት USDJPY ቡሊሽ ይሆናል። ሌሎቹ ደግሞ እነዚህ ዩሮ የመሳሰሉ ፔሮች ቤሪሽ እየሆኑ ይመጣሉ ማለት ነው። ስለዚህ እነሱ ነገሮች ኮንሲደር አድርገን ነው ትሬዶች የምንገባው ማለት ነው። ዩሮ ላይም ደግሞ ስንመጣ ያው ቅድም ስለ DXY ሳወራ ሜንሽን እንዳረኩላችሁ ቤሪሽ ሴታፖች ነው ማለት ነው ዩሮ ላይ የምንጠብቀው። ያው ቤሪሽ እንደምታስታውሱት አርብ ዕለትም የገባ ነው፣ እዚህ አካባቢ የገባ ነው። ቤሪሽ ሴታፕ ነበረ። ይሄ ሴታፕ የገባንበት ምክንያት አንዱ ሪዝናችን ይሄ ነበረ ማለት ነው። DXY ስትሮንግ መሆኑ ለዩሮሲዲ ቤሪሽ እንዲሆን ያደርገዋል ማለት ነው። ስለዚህ ዲስ ዊክ ላይም ስንመጣ ኦቨርኦል ማርኬቱን ስናየው ሜቢ ከዚህ በፊትም ዊክሊ አናሊሲስ ሰራላችሁ ሜንሽን እንዳረኩላችሁ አሁን ዩሮሲዲ ያለው እንደ ሃየር ታይም ፍሬም ካየ ነው ምን ላይ ኤሪያ ላይ ነው ስትሮንግ የሆነ ሰፖርት ሪስታንስ ኤሪያ ላይ ነው፣ ኪ ሌቭል ላይ ነው ያለው ማርኬት። ስለዚህ እንደምታዩት እዚህ ቦታ ላይ ማርኬት ምን አረገ? ተች አረጋት። ከዛስ ሪጀክት እያደረገ ነው። የድረስ የመምጣት ፕሮባቢሊቲ ያለው እዚህ ድረስ። ይሄ ማለት የስሪ መንዝ ካንድል ነው፣ ቀላል አይደለም። ስለዚህ ትልቅ ሙቭመንት ነው ይሄ ሙቭመንት። ስለዚህ ያው ሃየር ታይም ፍሬም ላይ ሁሌ አላየውም ቻርቱን እንደነገርኳችሁ 6 መንዝ ላይ ገብቼ 3 መንዝ ላይ ገብቼ ሁሌ ቻርት አናይም። ነገር ግን ከስንት አንዴ የሚፈጠሩትን ፕራይስ አክሽኖች ማወቅ አለብን። የስሪ መንዝ ካንድል በየቀኑ ካራክተር ሊቀይር አይችልም። ነገር ግን ከስንት አንዴ ያው ማርኬቱን ኪ ሌብሎችን አይተን ሪዝነብል መሆን ስላለብን ማለት ነው። ሪዝነብል ስንል ሎወር ታይም ፍሬም ላይ ባሉ ነገሮች ብቻ ሳይሆን ሃየር ታይም ፍሬምስ ሎንግ ተርም ባያሳችን ምን ይመስላል የሚለውን ነገር ማወቅ ስላለብን። ስለዚህ እንደምታዩት ማርኬቱ
አፕትሬንድ ላይ ነበረ። ከዛ ኮንሶሊዴት እያደረገ ነው ኦልሞስት ከ2018 ጀምሮ እዚህ ሬንጅ ውስጥ ነው ያለው። አሁንም እንደምታዩት ይህንን ስትሮንግ የሆነ ሳፖርት ኤሪያ ነክቶ ማርኬት ሪጀክት እያደረገ ነው። ስለዚህ ሞር ዲኤክስዋይ እንደሚወጣ እዚህ ጋር የሚያሳየን ነገር አለ። ቢካዝ ዩሮ እዚህ አካባቢ ድረስ የመውረድ ፖቴንሻል አለው ማለት ነው፣ ተቃራኒ ስለሆነ ሞመንታቸው። ስለዚህ እዚህ አካባቢ ድረስ እዚህ ሳፖርት ኤሪያ ድረስ ዩሮ ይወርዳል ብዬ አስባለሁ። ይህን ብሬክ ካደረገው እዚህ አካባቢ ይሄዳል። ግን ያንን ሞመንተም ለማወቅ መጀመሪያ ማርኬቱ እዚህ አካባቢ መምጣት አለበት። እንደምታዩት ማርኬት ይህንን ኪ ሌብል ፊል ካደረገ በኋላ አግሬሲቭ በሆነ መንገድ ነው እየወረደ ያለው ማለት ነው። ስለዚህ ከዚህ በኋላ ሞር ስትሮንግ የመሆን ፕሮባቢሊቲ የለውም ብዬ ነው ማስበው፣ ይወርዳል ወደ ታች። ስለዚህ ማርኬቱ ላይ ቤሪሽ የሆነ ሙቭመንት እንጠብቃለን ማለት ነው። ስለዚህ ለምሳሌ አሁን ሰኞ ማርኬት ሲከፈት ቅድም እንደነገርኳቸው ዲኤክስዋይ ላይ ቀጥታ እንዲወርድ አይደለም የምንጠብቀው። የተወሰነ ማርኬት እዚህ አካባቢ ፑልባኮች የተወሰነ አድርጎ አግሬሲቭ በሆነ መንገድ ብሬክ ካደረገልን እዚህ አካባቢ ኢንትሪ ማድረግ እንችላለን ማለት ነው። ላይክ እንደ ስዊንግ ትሬድም እንደ ዴይ ትሬድም ሴታፖችን ከዛ በኋላ መግባት እንችላለን ማለት ነው። ግን ቀጥታ ዝም ብሎ ማርኬት እንደተከፈተ ይወርዳል የሚባል ነገር ስለሌለ ማለት ነው። ማርኬቱ የግድ ሪባላንስ ስለሚያስፈልገው ሁሌም ትሬድ ስንገባ እነዚህ ሪባላንስ መደረግ አለባቸው። ለምሳሌ አርብ ዕለት የገባ ነው ሴታፕ እንደምታስታውሱት ማርኬቱ ምን አደረገ? ወረደ፣ አግሬሲቭ በሆነ መንገድ ወረደ። ከዛስ ቀጥ ብሎ ወርዶ አልቀረም፣ ኮሬክሽን ሰጠን ወይም ደግሞ ሪባላንስ አደረገ። ቢካዝ እዚህ ጋር ሴለሮች ብቻ ነው ያደረጉት ማርኬቱን፣ ሴለሮቹ በደንብ ዶሚኔት አድርገውታል። ስለዚህ ምን ያስፈልገናል? እዚህ ጋር ኮሬክሽን ወይም ሪባላንስ ያስፈልገናል። ማርኬቱ ምን አደረገ? ሪባላንስ አደረገ። ስለዚህ እዚህ ቦታ ላይ ደግሞ መምጣት አይጠበቅበትም፣ ቢካዝ ኦልሬዲ ሪባላንስ ስላደረገው ማለት ነው። ስለዚህ አሁንም ሲንቀሳቀስ ማርኬቱ የተወሰነ ፑልባክ እየሰጠን ነው የሚወርደው ማለት ነው። ስለዚህ እዚህ አካባቢ የሚሰጠንም ፕራይስ አክሽን አይተን ያው ሰኞም አፕዴት ማድረጋችሁ ይሆናል ቴሌግራም ላይ። ያው ኦብቪየስሊ ሁላችሁም ቴሌግራም ላይ ያላችሁ ብዬ አስባለሁ። የሌላችሁ ልጆች ደግሞ ሊንክ ዲስክሪፕሽን ላይ ያለላችሁ እዛ ላይ አፕዴት አደረጋችሁና ትሬዶቹን አብረን እንገባለን ማለት ነው። ያው አጠቃላይ ያለውን የማርኬት እንትን አፕዴት ለማድረግ ያክል ነው። አሁን ላይ ጂፒኤስሲዲ ላይም አብረን ያው ትሬዶቹን ሜንሽን አድርጌላችሁ ነበረ። ግን እኔ ዩሮኤስሲዲ ላይ ነው ሴታፑን የገባሁት። ሞር ክሊር የሆነ ፕራይስ አክሽን የሰጠን ዩሮኤስሲዲ ስለነበረ የጂፒኤስሲዲ እና ዩሮኤስሲዲ ሙቭመንታቸው ተመሳሳይ ነው። ስለዚህ እሱ ላይ ነበረ ሴታፖችን የገባ ነው ማለት ነው። እንደምታዩት ቤሪሽ የሆነ ሞመንት ላይ ነው ያለው። እንደውም ኪሌብሉም ብሬክ አድርገውልናል አሁን ላይ ጂፒኤስሲዲ። ስለዚህ ሞር የመውረድ ፕሮባቢሊቲ ያለው ማለት ነው። ከዚህ በኋላ እንደምታዩት የአግሬሲቭ የሆነ ካንድል ስቲክ ነበረ። እነዚህ ነገሮች ሁሉ የሚፈጠራቸው ዋነኛ ምክንያት ዲኤክስዋይ ነው ማለት ነው። ዲኤክስዋይ ቱ ዘ አፕሳይድ እንደምታዩት አግሬሲቭ በሆነ መንገድ እየወጣ ስለሆነ ለእነዚህ ፔሮች ዊክ እንዲሆኑ አድርጓቸዋል ማለት ነው። ወይም ደግሞ ሴለሮች እዚህ ቦታ ላይ ሞር አትራክት እንዲሆኑ አድርጓቸዋል። ቢካዝ ያው ኮሪሌሽናቸው ኔጌቲቭ ስለሆነ ማለት ነው ከነዚህ ፎሬክስ ፔሮች ጋር። ስለዚህ እንደምታዩት ማርኬት አሁን እዚህ ኪሌብል ላይ ሪጀክት አድርጎ ነበረ ፕሪቪየስሊ እንደምታስታውሱት። እዚህ ሪጀክት አድርጎ ወጣ። ይህን ትሬንድ ላይ አክብረው ድጋሚ ብሬክ አድርገው ማለት ነው ቦታ። ስለዚህ ከዚህ በኋላ የተወሰነ ፑልባክ አድርገው እዚህ አካሄድ ድረስ አሁን ያለን ኔክስት ኪሌብል ይሄኛው ኤሪያ ስለሆነ እንደ ዊክሊ ስናየው ኔክስት ያለን ይሄኛው ስትሮንግ የሆነ ኪሌብል ነው። ስለዚህ ማርኬት እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ ያለው ማለት ነው። እሱን ነገር ከማርኬት እንጠብቃለን። ያው ዩሮኤስሲዲ ላይ እንደነበረው እዚህ ጋም ክሊር የሆነ ሙቭመንት ነበረው። ነገር ግን ያው እኔ ዩሮኤስሲዲ ላይ ስለሆነ ሴታፑን የገባሁት ያው ሁለቱም ቦታ ላይ አልያዝኩትም። ከዚያው ማተር ስለማያደርግ ያው ተመሳሳይ ሙቭመንት ያለው ፔር ላይ ሁለት ፖዚሽን መያዙ ያን ያህል እንትን የለውም ወይ አንዱ ጋር ሪስካችሁን እንትን ብላችሁ መግባት ነው። ስለዚህ ዩሮ ላይ ግን ቅድም ያየነው ሀሳብ እዚህ ላይ ምን ተደርጎልናል? ብሬክ ተደርጓል። ማለት ስትሮንግ የሆነ ሳፖርት ኤሪያ ነበረን፣ እሱ ኤሪያ ብሬክ ተደርጓል። ስለዚህ ትሬንድ ላይናችን እንደምታዩት ክሊር በሆነ መንገድ እየተከበረ ነው የመጣው። ማርኬቱ ሎወር ሎ ሎወር ሃይ እየሰጠን ዲኤክስዋይ ላይ ከነበረው በተቃራኒ ማለት ነው። ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ። ስለዚህ ቤሪሽ ትሬንድ ላይ ነው ያለው ማለት ነው። እኛ ደግሞ በብዛት የምንገባቸው ሴታፖች ምን መሆን አለባቸው? ኮንቲኔሽን ነው የምንገባው። ከሪቨርሳል ይልቅ ኮንቲኔሽን ነው ሞር ሃይ ፕሮባቢሊቲ የሆነ ነገር የሚሰጠን። ቢካዝ ኮንቲኔሽን ማለት ማርኬቱን ተከትለን ነው የምንገባው። ሪቨርሳል ግን ሲሆን ወይም ደግሞ ይሄ ካውንተር ትሬድ የምንላቸው እነዚህኞቹ ማለት ነው ቤሪሽ ትሬንድ ላይ ያለ ፑልባኩን ነው ለመግባት የምንሞክረው፣ ኮሬክሽኑ። ከኮሬክሽኑ ይልቅ ግን ትሬንዱን ብንገባ የተሻለ ቮሉም ይሰጠናል ማለት ነው። ቢካዝ ሞር ብዙ ሙቭመንት ያለው ያ ስለሆነ ፕሮባቢሊቲውም ሃይ የሆነው እሱ ስለሆነ ማለት ነው። ሪቨርሳል ግን ስንገባ አጌንስት በማርኬት እያሰብን ነው ማለት እዚህ ጋር ማርኬቱ ሊቀየር ይችላል ነው። ኦልሬዲ ገና ያልተቀየረ ማርኬት ነው። ግን ኮንቲኔሽን ስንገባ የሆነ ሴታፕ ምንድነው ኦልሬዲ አይዲያችን ምንድነው ይቀጥላል ብለን በዛው ይቀጥላልና ይቀየራል ማለት ኢስ ዲፈረንት። ስለዚህ
በብዛት የምንገባቸው ትሬዶች ኮንቲኒዩሽን ነው የሚሆኑት ማለት ነው። ስለዚህ ማርኬቱም እዚህ ጋር የተወሰነ ፑልባክ አድርጎ እዚህ አካባቢ ድረስ ኪ ሌቭል ድረስ የመውረድ ፕሮባቢሊቲ ያለው ማለት ነው ዩኤስዲ ጂቢፒ ዩኤስዲ። ስለዚህ እሱ ነገር እንጠብቃለን። ዲስ ዊክ ጥሩ ነገር እናገኝባቸዋለን ብዬ አስባለሁ። ጂፒኤስዲ እና ዩሮ ዩኤስዲ ላይ ክሊር የሆነ ነገር ስላለን የተሻለ ነገር እናገኝባቸዋለን። ኦልሬዲ እንደምታዩት ይሄ ሌቨል ብሬክ ተደርጓል። ስለዚህ ከዚህ በኋላ እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ አለው። እሱን ነገር ኮንሲደር አድርገን ትሬድ እናደርጋለን ማለት ነው። ሌላኛው ዩኤስዲ ጂፒአይ ነው። ዩኤስዲ ጂፒአይ እውነት ለመናገር ዳትማች ክሊር የሆነ ነገር የለውም። ቱ ዘ አፕሳይድ እየሄደ ነው። ከዲኤክስዋይ ጋር ኮሪሌሽኑ ተመሳሳይ ነው። እንደምታዩት ግን መንዝሊ ላይ ስናይ ይሄኛው ስትሮንግ የሆነ ሬዚስታንስ ኤሪያችን ላይ ማርኬት እዚህ ጋር ይሄን ሬዚስታንስ ኤሪያ 2024 ላይ ተጠቅሞት ነበር፣ 2025 ላይ ተጠቅሞታል፣ 2026 ላይ የተወሰነ እዚህ ቦታ ላይ ሪጀክት ለማድረግ ሞክሯል። ነገር ግን አሁን ያለበት ኤሪያ ኪሌብል ላይ ነው። ስቲል ይሄን ኪሌብል ማርኬት ብሬክ ማድረግ አልቻለም፣ ገና ነው። ዲኤክስዋይ እየወጣ ነው፣ ነገር ግን ይሄ ኤሪያ ብሬክ መደረግ አልተቻለም። ዲኤክስዋይ እና ዩኤስዲ ጂፒአይ ተመሳሳይ ኮሪሌሽን ያላቸው ቢካዝ ዩኤስዲ ጂፒአይ ላይ ቤዝ ነው ዩኤስዲ። ስለዚህ ኮሪሌሽናቸው ተመሳሳይ ነው የሚሆነው። ሁሌም ከፊት ከሆነ ዩኤስዲ ከዲኤክስዋይ ጋር ተመሳሳይ ነው ያላቸው። ዩኤስዲ ካድ፣ ዩኤስዲ ሲኤችኤፍ፣ ዩኤስዲ ጂፒአይ ከነዚህ ጋር ኮሪሌሽኑ ተመሳሳይ ነው ማለት ነው። ስለዚህ እንደምታዩት ቱ ዘ አፕሳይድ እየሄደ ነው። ከዚህ በላይ ሄዳል ብዬ አስባለሁ፣ ግን ሞር ኮምፎርታብል ለመሆን ሴታፖችን ለመግባት ይሄ ኤሪያ ብሬክ መደረግ አለበት። እንደ ሎወር ታይም ፍሬም ግን ያው ስካልፕ ለማድረግ ወይም ደግሞ ዴይ ትሬድ ለማድረግ የተወሰነ ማርኬቱን እንደምታዩት እዚህ ኪሌብል ላይ ስለሆነ እንደ ዲኤክስዋይ ሁሉ ተመሳሳይ ሙቭመንት ቢኖራቸው ራሱ እንደ ዲኤክስዋይ እንደዚህ በጣም አግሬሲቭ የሆነ ሙቭመንት መሄድ አልቻለም። ቢካዝ ያለበት ኤሪያ ምንድነው ስትሮንግ የሆነ ሬዚስታንስ ኤሪያ ስለሆነ ማለት ነው። ግን ማርኬት እንደምታዩት ይህንን ትሬንድ ላይን እያከበረልን ቅድም ካየነው ከጂፒኤስዲ በተቃራኒ ሃየር ሃይ እየሰራ እየወጣ ነው ማለት ነው ማርኬቱ። ነገር ግን እዚህ ሴታፕ ላይ ለመግባት ሞር ይሄ ቦታ ብሬክ ቢደረግ አሪፍ ነው የሚሆነው ማለት ነው። ሬዚስታንስ ኤሪያው አሪፍ ብሬክ ቢደረግ አሪፍ ነው የሚሆነው። እውነት ለመናገር ይሄን ኤሪያ ብሬክ ማድረግ በቦዲ ራሱ ሞር ኮምፎርታብል እንደሆን ያደርገናል። ስለዚህ ይሄን ሬዚስታንስ ኤሪያ ብሬክ አደረገው ትሬዶች እንገባለን። ካልሆነም ግን ዲኤክስዋይ ላይ የሚፈጠሩ ሞመንቶችን እያየን እዚህ ላይ የተወሰኑ ሴታፖችን ቴክ ለማድረግ እንሞክራለን ማለት ነው። ዲስ ዊክ ኮንቲኒዩሽን ሴታፖችን እያየው ነበረ። እኔ ኮሚኒቲ ላይ ያላችሁ ልጆች፣ ፐብሊክ ላይ ያላችሁ ልጆች እዚህ አካባቢ ዩኤስዲ ጂፒአይን ሴታፕ ገብታችሁ ልካችሁልኝ ነበር። እኔ ብዙም ኮምፎርታብል ስላልሆንኩኝ አልገባሁትም፣ ግን ለገባችሁ ልጆች ኮንግራ ብያለሁ። እዚህ ጋር ይሄን ኢንገልፍ ካንድል ተጠቅማችሁ ሴታፕ የገባችሁ ልጆች አላችሁ፣ ኮንግራ ብያለሁ። ግን እኔ እንደነገርኳችሁ ሩሌን ነው የምከተለው። እዚህ ጋር ይሄኛው ስትሮንግ የሆነ ሬዚስታንስ ኤሪያ እያለ ማርኬት ላይ ትሬዶቹን መግባቱ ለእኔ እንደ አይዲያ ልክ መስሎ ስላልታየኝ ይሄን ሴታፕ አልወሰድኩትም ማለት ነው። ግን ስቲል ኮንቲኒዩሽን ሴታፕ ነው። ይሄ ሬዚስታንስ ኤሪያ ባይኖር አብረን ነበር ይሄን ትሬድ የምንወስደው ማለት ነው። ያ ስለዚህ ዩኤስዲ ጂፒአይ ላይ የምንጠብቀው ይሄን ነው። አፕዴት ማድረጋችሁ ነገር ካለ አፕዴት አደርጋችኋለሁ ማለት ነው ሰኞ። ሌላኛው ደግሞ ላስት በት ኖት ሊስት ጎልድ ነው የምናየው ማለት ነው። ጎልድ ከተጠበቀው በላይ ቤሪሽ ሞመንት እያሳየን ነው፣ ወይም ደግሞ ያን ያህል እንቅስቃሴ ያልነበረውም። ዲስ ዊክ እንደምታስታውሱት ማርኬቱ ያው ኮንሶሊዴት ነው ሲያደርግ የነበረው። ማርኬት የተከፈተው እዚህ ጋር ነው። ከዛ በኋላ ያን ያህል አግሬሲቭ የሆነ ሞመንት እያየንበት አልነበረም። እንደውም ከተጠበቀው በተቃራኒ ቤሪሽ ሆኗል ማለት ነው። እዚህ ጋም ፕሪቪየስ ዊክ ላይ ሜንሽን ያደረኩላችሁ ትሬንዶች ነበሩ። ማርኬት ሃየር ሃይ እየሰራ የወጣባቸው እነዚህ ትሬንዶች ነበሩ ማለት ነው። ስትራክቸሩን ብሬክ አላረገም፣ ግን ትሬንዱን ብሬክ አድርጎታል። ስለዚህ ቱ ዘ አፕሳይድ የተወሰነ የሚሄድ ፕሮባቢሊቲ ያለው ማለት ነው። ከዚህ በኋላ ቅድም እንደነገርኳችሁ ኢንተረስት ሬት የሚጨምር ከሆነ ጎልድ ዊክ ነው የሚሆነው። ቢካዝ ኢንተረስት ሬት ሲቀንስ ዶላር ሞር ስትሮንግ ይሆናል፣ ሲጨምር ደግሞ ዊክ ይሆናል ማለት ነው። ስለዚህ ያው ኢንተረስት ሬት ሲጨምር እንደ ሴፍ ሄቨን ነው የሚታየው ዶላር ራሱ። ስለዚህ ሰው ከጎልድ እኩል ወይም ደግሞ ከጎልድ በተሻለ ዶላር አትራክት ያደርገዋል ማለት ነው። ስለዚህ ወደ ዶላር ይሄዳል። ስለዚህ ዶላር አሁን ላይ ስትሮንግ እየሆነ ነው። ታስዋይ ጎልድ የተወሰነ ዊክ እየሆነ ያለው ማለት ነው። በቴክኒካል ነገሩ ደግሞ ስናየው ማርኬት እንደምታስታውሱት እዚያ ከደንብ ኮንሶሊዴት እያደረገ ነበር። ኦልሞስት ይሄ አጠቃላይ ኮንሶሊዴሽን ነው፣ ምንም አይነት ሞመንት አልነበረውም። አሁን ግን ከዛ ኮንሶሊዴሽን ኤሪያ የወጣ ይመስላል። እንደምታዩት እዚህ ጋር የነበረን ከዚህ በፊት ትሬዶችን የገባንባቸውን ስትሮንግ የሆኑ ሰፖርት ኤሪያዎች ማርኬት ብሬክ አድርጎ ሬዚስታንስ አድርጓቸዋል። ስለዚህ ከዚህ በኋላ የተወሰኑ የቤሪሽ ሞመንቶች ይኖሩታል ብዬ አስባለሁኝ። እዚህ ላይ ግን ሮብ የሚወጣው እንደነገርኳችሁ ሮብ ኢንተረስት ሬት
የሚጨምር ከሆነ ወይም ስለዛ ነገር የሚወራ ከሆነ የተወሰነ ማርኬቱ ላይ እንትን ማለቱ አይቀርም፣ የሆነ አይነት ስፓይክ እናያለን። ከዚያው የሚጨምር ከሆነ ዶላር እንትን ጎልድ የመውረድ ፕሮባቢሊቲ ስለሚኖረው ማለት ነው። አሁን ግን ያለበት ኤሪያ እንደምታዩት ይሄ ኦፕኒንግ ጋፕ ላይ ነው ያለው። ከታች ኦፕኒንግ ጋፕ አለው፣ ከላይ ደግሞ ይሄኛው ሬዚስታንስ ኤሪያ አለ። ስለዚህ ይሄ ቦታ ላይ የተወሰነ ኮንሶሊዴት የማድረግ ነገር ሊኖር ይችላል። ይሄን ኮንሶሊዴት ብሬክ ካደረገ የመውረድ ፕሮባቢሊቲ አለው። ካልሆነ ግን አሁን ላይ እንደ ስካልፕ ካልሆነ ጎልድ ላይ እንደ ይሄ ሎንግ ተርም ባያስ ምናምን መያዝ የለብንም፣ ወይም ደግሞ እንደዚህ አይነት ክሊር የሆነ ማርኬት የለም። ሁሌም ደግሞ ማርኬት ላይ ስንመጣ ራሳችንን የሆነ አይነት ትሬድ ለመግባት ፎርስ ማድረግ የለብንም አይደለም። ክሊር የሆነ ነገር ስናይ ነው ፎከስ የምናደርገው። አሁን ለምሳሌ እኔ ብዙ ጊዜ የማየው ነገር ስለሆነ ነው። የሆነ ሰዓት ላይ ጎልድ ላይ በደንብ ፎከስ ሳደርግ አረ ፎሬክስ ፔሮችን ተውካቸው ምናምን ትሉኛላችሁ። ከዛ ደግሞ ፎሬክስ ፔሮች ላይ ፎከስ ሳደርግ ጎልድን እየተውኮ ነው ምናምን። ያ አይደለም። ጥሩ የማርኬት ኮንዲሽን የሰጠኝን ትሬድ ለማድረግ ሞክራለሁ። ዝም ብዬ ሁሉንም ራንደም ፔሮች አይደለም የማያቸው ፔሮች አሉ። 4 ፔሮች ሁላችሁ የምታውቁት በየሳምንቱ አናሊሲስ ምሰራቸው። ከነዚህ ፔሮች ውስጥ አሪፍ የማርኬት ኮንዲሽን የሰጠኝን መርጠን ትሬድ ለማድረግ እየሞከርን ነው። እንደዛ ነው ማድረገው ከዚህ በኋላም ከዚህ በፊትም እንደዛ ስለማድረግ ነው እንጂ አንዱን እየተውኩ አንዱን እየተነሳው አይደለም። እዚህ ጋር ማንም የእናቴ ልጅ የለም አይደለም። ሁሉም ፔር ገንዘብ እስካሰራኝ ድረስ ገንዘብ ለመስራት ነው የመጣ ነው ሁላችንም፣ ወይም ደግሞ የተሻለ ነገር ለማግኘት ነው። ስለዚህ የተሻለ ፕራይስ አክሽን የሰጠንን ማርኬት ነው ትሬድ ማድረግ ያለብን ብዬ ነው የማስበው። ስለዚህ ለዛ ነው እንትን የምንለው እና ጎልድ ላይ አሁን ላይ ክሊር ነው እንዲህ ነው ብለን ባያስ መያዝ አይጠበቅብንም። የግድ በየሳምንቱ ማርኬት ላይ እየመጣን አይ በቃ ቡሊሽ ነው ወስኛለሁ ማለት አይጠበቅብንም። የማርኬቱን ኮንዲሽን እያየን ነው እንትን የምንለው። ስለዚህ ዲስ ዊክ ላይ ጎልድ ላይ አሁን ላይ እሁድ ላይ ባለው ፕራይስ አክሽን ምንም አይነት እንትን ማለት አልፈልግም፣ ወይም ደግሞ የተለየ የምናየው ነገር አይኖርም። ግን ሰኞ ሲከፈት ማርኬት ይሄን ብሬክ ካረገው አዲስ ነገር ይኖራል፣ ወይም ደግሞ ከዚህ ኮንሶሊዴሽን ከወጣ አዲስ ነገር ይኖራል። እዚህ ኮንሶሊዴሽን ላይ ሆኖ ራሱ ኤሲ 1 አወር ላይ ምናምን ጥሩ የማርኬት ኮንዲሽን ካለ ለቡሊሽም ሊሆን ይችላል፣ ይሄን ሳፖርት ኤሪያ ተጠቅሞ ለቤሪሽም ሊሆን ይችላል። እዚህ አካባቢ የተወሰኑ ሴታፖች ይኖሩናል። ግን ይሄ ሎንግ ተርም ባያስ አይደለም። ይሄ ቅድም እንደነገርኳችሁ ሾርት ተርም ባያስ ነው የሚሆነው፣ ወይ ደግሞ ዴይ ትሬዶች ነው የሚሆነው እንጂ ስዊንግ ትሬዶች ምናምን እዚህ ጋር አይሆንም ማለት ነው። ስለዚህ እንደምታስታውሱት እዚህ ጋር ጎልድ ላይ ጥሩ ሴታፖችን ገብተን ነበረ እዚህ አካባቢ። አሁን ላይ ግን ክሊር የሆነ ፕራይስ አክሽን የለም። ቢካዝ ማርኬት ሳይድዌይ ነው እየሄደ ያለው። እንደምታዩት ማርኬት ሳይድዌይ ነው እየሄደ ያለው። ስለዚህ እዚህ ሳይድዌይ ማርኬት ላይ ደግሞ በቃ የሆነ እንዲህ መሆን አለበት ብለን ባያስ መያዝ አይጠበቅብንም። ሁሌም ቻርቱን ነው ለማየት የምንሞክረው ምን እየነገረን ነው። ስለዚህ ያንን ነገር ስናይ እዚህ ጋር ክሊር የሆነ ነገር የለም። ስለዚህ እንጠብቃለን ማለት ነው። አሁን ላይ ጎልድ ላይ ብዙ ይሄ አትራክት የሚያደርግ ፕራይስ አክሽን የለም። ቅድም እንደነገርኳችሁ ግን እነዚህ ኤሪያዎች ብሬክ ከተደረጉ እየተከታተል ትሬዶችን ለመግባት እንሞክራለን ማለት ነው። እዚህ አካባቢ ሴታፖች የሚኖሩ ከሆነ ኢንገልፍ ካንድል ስቲኮችን ከሰጠን ማርኬት ከዚህ እስከዚህ ባለው ሬንጅ ሴታፖችን ለመግባት እንሞክራለን ማለት ነው። ግን ቅድም እንደነገርኳችሁ ኢንተረስት ሬት ከት የሚኖር ከሆነ ማለት ኢንተረስት ሬቱ ከቱ ቀርቶ የሚጨምር ከሆነ ለጎልድ ትንሽ አስቸጋሪ ነው የሚሆነው ማለት ነው። የመውረድ ፕሮባቢሊቲ ያለው ጎልድ የጨመረበትም አንዱ ምክንያት እሱ ስለሆነ ማለት ነው መጀመሪያ። ስለዚህ አጠቃላይ ያው ከማርኬት ዲስ ዊክ የምናያቸው ነገሮች እነዚህ ናቸው። ሞር ዩኤስዲ ጂፒአይ ላይ እነዚህ ጂፒኤስዲ ፎሬክስ ፔሮች ላይ ክሊር የሆነ ነገር ስላለ እነሱ ነገሮች ላይ ዲስ ዊክ ፎከስ እናደርጋለን ማለት ነው። ዩሮ ላይም ስቲል እየላካችሁልኝ ነው። ሴታፕ ሆልድ ያደረጋችሁ ልጆች አላችሁ። ኦልሞስት እኔ ክሎዝ አድርጌ ወጥቻለሁ። ቴሌግራም ላይም ያው ያልነበራችሁ ልጆች ፎር ቴሌግራም ላይ ነው ይህንንም የለቀኩላችሁ። ብዙዎቻችሁም ገብታችሁታል ብዬ አስባለሁ ይህን ሴታፕ። ስለዚህ ያው ቴሌግራሙን ጆይን አድርጉ። እንደዚህ አይነት ሴታፖች ሲኖሩ አፕዴት አደርጋችኋለሁ። በተረፈ ቴሌግራም ላይ ላላችሁ ልጆች ደግሞ ነገ ማርኬት ከተከፈተ በኋላ የማርኬት የሚኖረንን አፕዴት አጠቃላይ ቴሌግራም ላይ ላይቭ ላይ ጠዋት አፕዴት አደርጋችኋለሁ። ያው ሆፕፉሊ የተወሰነ ክሊር ሆኖላችኋል ብዬ አስባለሁ፣ ወይም ኤክስፔክቴሽኔን ጠቅማችኋል ብዬ አስባለሁኝ። ያ እዚህ ድረስ ቪዲዮን ካያችሁት እንደተለመደው ደብሊውና ያላችሁ ኮሜንት ላይ አሳውቁኝ። የእናንተን ዊክሊ ኤክስፔክቴሽን ኮሜንት ላይ ጻፉልኝ። መልካም ቀን ይሁንላችሁ ለሁላችሁም ጋይስ።